ስሟ በዓለም የናኘ ሁልጊዜም የሰዎች እንቅስቃሴ የማይለያት ለጤናና ለኑሮ ተስማሚ እጅግ ሰላማዊ ከተማ ነች ይርጋ ጨፌ። አቀማመጧ እጅግ ማራኪ ነው። ዙሪያዋ በከፍታና በአረንጓዴው ደን ተከባ በዳገትና ቁልቁለት መሃል በትልቅ እንቅብ ተሞልቶ የተቀመጠ ፈንዲሻ መስላ ስትታይ መንፈስን ትሰርቃለች። ጤና ይስጥልኝ። በዚህ አጭር ዶክመንተሪ ፊልም በይርጋ ጨፌ ከተማ ለውጥ የወለደውን እድገት ልናስቃኛችሁ ወደድን። አብራችሁን ቆዩ። ይርጋ ጨፌ ከተማ አሁን ላይ እጅግ ከፍተኛ በሆነ ሁኔታ ለኑሮ ተስማሚ፣ ነግደው የሚያተርፉባት፣ ሰርተው የሚበለጽጉባት፣ ወልደው የሚስሙባት ከተማ ለመሆን አመራሮቿ ሕዝብን አስተባብረው በትጋት በመስራት ላይ ይገኛሉ። ቀድሞ የቆጮና የሌሎች ሸቀጣ ሸቀጥ ገበያ የነበረው ስፍራ ዛሬ ላይ የከተማዋን ነዋሪ የባንክ ተጠቃሚ ያደረገ ውብ ሕንፃ ተገንብቶበት አካባቢው ሞቅ ያለ መገበያያ መሆን የከተማዋን ዝማኔ ጅምር እንደሆነ ታሪክ አዋቂዎች ነዋሪዎቿ በመገረም ያስታውሱታል። ወታች ወረድ ስንል ከዚህ ቀጥለን ባንክ ቤት ነበር። ትንሽ ባንክ ቤት፣ ትንሽ ደሃሳ ባንክ ቤት ነበር። ሶም እምነት የለውም፣ ብርም ብዙም አያስቀምጥም። አንዳንድ የተማረ ክፍል ካልሆነ በስተቀር ብር የሚያስቀምጥ የለም። የአሁኑ ንግድ ባንክ ቆጮ ተራ ነበር። የተጨማለቀ ቦታ ነው። ትልቅ ዛፍ አለ፣ ወድቋል። እዛ መሃል ላይ እሱ ላይ የቆመ ሰው ይገባያል። ዛሬ ተለውጦ ባንክ ቤቱ የቆጮ ተራ የነበረው ንግድ ባንክ ሆኖ ህዝቡም እየተማረልን መጣ፣ እየነቃ መጣ። ገንዘብ ማስቀመጥ ዛሬ አልፎም ባንክ ቤቶች በዝተውልን ደስ በሚል ደረጃ ላይ ነው ያለነው። በከተማዋ ለውጥ የወለዳቸው የተጠናቀቁና በመጠናቀቅ ላይ የሚገኙ ህንፃዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቀሜታ ያላቸው ፕሮጀክቶች፣ መዝናኛዎች የኢትዮ ኬንያ የአስፓልት መንገድ ለሚያቋርጣት ይርጋ ጨፌ ከተማ የእንግዶች ማረፊያ እያደረጋት ይገኛል። አሁን ላይ ያለው ለውጥ በእውነት ለመናገር በጣም የሚያስገርም ነው። በዚህ አንድ ዓመት ውስጥ ብዙ አይነት ለውጦችን አይተናል። ከተማችን ውስጥ የተለያዩ የኮሪደር ልማቶች እንዲሁም ባለሀብቱን የከተማው አስተዳደር በተለያየ ዘርፍ እያነቃቸው ይገኛል። ከድሮ ባሻገር አሁን ላይ ያለው መንግስት አሪፍ ነው። በጣም ከፍተኛ ለውጥ ነው ያለው። ዛሬ ከተማው አምሯል። የመኪና አይነቶችም መጥተዋል። ዛሬ ሞተር አንድ ሞተር 50 ለቃ ነበረው። ዛሬ የሞተር አይነት አለ ከተማችን ውስጥ። የመኪና አይነት ቆንጆ መኪናዎች አለ። እንኮራብተን ደስታለን። የራሴን ባይሆን ህዝብ የገዛው ራሱ የራሴ ነው። ደስታ ይሰማኛል። እንደዚህ ስንመኘው የነበረ ነገር ነው። ከዚህ በፊት ይርጋ ጨፌ ስሟ ብቻ ነበር የሚያምረው። አሁን ግን ስሟም ከተማዋም የማማር ከፍተኛ የገጽታ ግንባታ የታየባት ደስ የሚል ከተማ ተወልደን ባደግንባት ከተማ ላይ እንደዚህ አይነት ደስ የሚሉ የልማት ስራዎችን በማየታችን በጣም ደስ ብሎኛል። ከዚህ በላይም ያምርባታል ብዬ አስባለሁ። በዙሪያዋና በመሃል የወንዞችና ምንጮች እናት በሆነችው ይርጋ ጨፌ ከተማ አብዛኛው በሚባል ደረጃ የከተማዋ የውስጥ ለውስጥ መንገዶች፣ የጌጠኛ ድንጋይ ንጣፍ፣ የጎርፍ መውረጃ ቦዮችና ድልድዮች ተገንብተውላት ለነዋሪዎቿ መውጣትና መግባት ምቹ ሆናለች። ለመላው ዓለም ባለልዩ ጣዕም ቡና የምታጠጣው ይርጋ ጨፌ በቡናዋም ይሁን በሌላ የንግድ ሥራ ጥረው ግረው ሀብት ያፈሩ ልጆቿና ነዋሪዎቿ ለውጥ በወለደው እድገቷ ላይ የራሳቸውን አሻራ ሊያኖሩ ውብ ሕንፃዎችን ለመገንባት ተግተው በመስራት ላይ ይገኛሉ። ለኢንቨስትመንቱም ለኑሮም የተመቸች ወረዳ ወይም ሀገር ናት፣ ከዞኑ ጭምር ማለት ነው። ይርጋ ጨፌ ለሁሉ ነገር አመች ነው። ለፍቅርም ለንግድም ሰርቶ ለማግኘትም ምቹ ሆነች ሀገር ናት። ከ29-30 በላይ ፎቆች በዚህ ዘንድሮ ላይ ብቻ ተጀምሮ ማለቅ ላይ ነው ያሉት። ሌሎቹ እየተጠናቀቁ ናቸው። ይሄን ተከትሎ ብዙ ባንኮች እየገቡ ናቸው። ባንክ አሁን እስከ 19 አካባቢ የሚሆኑ ባንኮች ወደ ከተማችን ገብተዋል። የከፍተኛ ካሽ እንቅስቃሴ አለ። ሌሎች ኢንቨስትመንቶችም ጭምር እየገቡ ናቸው። ከዚህ መነሻ ፍላጎቱ ከፍተኛ ነው። ብዙ ሰዎች እየመጡ ነው። የኢንቨስትመንት ኤሪያዎችን ተቋማቶችን ለመገንባት እዚህ አካባቢ ላይ ለመስራት ፍላጎቶቹ በጣም እየጨመረ ነው። እኛ ጋም ያለው የመንግስት አቀባበል
እንደ ከተማ አስተዳደር በጣም ከቢሮክራሲ የጸዳ ኢንቨስትመንቶችን የሚጋብዝ ውጤታማ መሆን የሚችሉበትና ባለሙያውም ህዝቡም አመራሩም ጭምር በጋራ ሆኖ ኢንቨስትመንቱን ወልካም ለማለት ትልቅ ስራ እየሰራ ነው። ከዚህ መነሻ አሁን ህብረተሰቡ ከኛ ጋር በሚያደርገው ጥረት ባለሀብቱ ብቻ አይደለም፣ ህብረተሰቡ አብሮ ተባብሮ ከተማ ላይ ትላልቅ ፕሮጀክቶችን እየሰራ ነው። በይርጋ ጨፌ ከተማ በተገነባው ግሪነሪ ስፍራ ይርጋ ጨፌ ልዩ ውበትን ተጎናጽፋለች። ነዋሪዎቿም ሆኑ ወደ ከተማዋ እግር የጣለው አረፍ ብሎ አእምሮን የሚያሳርፍበት ንጹህ አየር የሚመግበት ስፍራ ባለቤትም ሆናለች። የከተማዋ የቀን ድባብ እያስደመመ ማታ ደግሞ ሌላ ገጽታ ያላብሳታል። እንደዚህ አይነት መዝናኛ ፓርኮች ለሙሽሮች፣ ለተለያዩ የፍቅረኛ ማቾች መዝናኛ ለልጆቻችን አእምሮ ራሱ ማረፊያ የሆነ ቦታ ሲታይ በጣም ደስ ይላል። ሰው ማታ እየወጣ እየገባ መብራቱም እንግዲህ እንደምታዩት በጥሩ ሁኔታ ነው ተሰርቶ ያለው። ህብረተሰቡ እንግዲህ ወክ ወዩን የተጠቀመ ራሱን ከመኪና አደጋም እየጠበቀ ወክ እያደረገ የሚመለስበት ምቹ የሆነ መንገድ ነው ያለው። አሁን ላይ እንደዚህ አይነት ነገሮች አእምሮውን መሰብሰብ የሚችሉ የአእምሮ እርካታ ሊሰጡ የሚችሉ ማህበረሰቡን ሊያስደስቱ የሚችሉ ደስ የሚሉ ነገሮች እየተሰሩ ነው። በጣም ጥሩ ናቸው ብዬ አስባለሁ። ይርጋ ጨፌ ከተማ ቀድሞም የኪነ ጥበብ አውድ ነበረች። ከመሃል ከተማ ተነስተው ቲያትሮች፣ ሙዚቃዎችን በአዳራሾቿ አስተናግዳለች። ከሀገራችን ውጭ ሱዳናውያኑ ድምፃውያን መሐመድ ወርዲና ሰኢድ ከሊፋ በይርጋ ጨፌ ከተማ ሐምሌ 19 አዳራሽ የሙዚቃ ሥራዎቻቸውን አቅርበውባታል። ሐምሌ 19 አዳራሽ አሁን ላይ እጅግ ተሻሽሎና ሁሉን አሟልቶ በተገነባው አዳራሽ እየተዳፈነ የመጣውን ኪነ ጥበብ እንደገና እንዲያንሰራራ ጸሐፊያንና ደራሲያንን ለማበረታታት ፈርጥ የሆኑ ተዋንያንና የኪነ ጥበብ ሰዎችን ለማፍራት እንዲያስችል ተደርጎ ተገንብቷል። ለከተማዋ በሚመጥን መልኩ በጣም ዘመናዊ አዳራሽ ተሰርቷል። ኪነ ጥበብ ምቹ በሆነ ሁኔታ የመልበሻ ክፍል አለው፣ ትልቅ ስቴጅ አለው፣ ሳውንድ ሲስተሙ ሌላውም ነገር ልክ እንደ ብሔራዊ ቲያትር አምሮበን የተሰራው አማተር የኪነ ጥበብ ልጆች፣ ገጣሚያን፣ ትወና የሚችሉ ስክሪፕት መጻፍ የሚችሉና የሚደርሱ ካሉ እኔም ጭምር በትወናው እዛ መድረክ ላይ ትልቅ ስራ ሰራለሁ ብዬ አስባለሁ። ትልቅ ኦፖርቹኒቲ፣ ትልቅ አክሰስ ነው አሁን የተፈጠረው። ወጣቱ ራሱ በአሁን ሰዓት እንዴት ተሰርቶለት ሲገኝለት አይምሮን አድሶ ለመዝናናት ይፈልጋል፣ ሊመለከትም ይፈልጋል። አሁን ወንበሮቹን ደምቆልን ቤቱም ደምቆልን ስናየው በጣም ደስተኛ ነን። በዚህ የተንጣለለ አዳራሽ በአመራሩ ቁርጠኝነትና በህዝቡ ትብብር ከተማዋን የቱሪስትና የትላልቅ ዞናዊ ክልላዊና አገር አቀፍ ጉዳዮች ላይ የሚመክሩ ኮንፈረንሶችን በማስተናገድ ይርጋ ጨፌ የድርሻዋን እንድትወጣ ሰፋፊ ስራዎች በመከናወን ላይ ይገኛሉ። ከተሞች የብልጽግና ተምሳሌት መሆን አለበት የሚል መነሻ ሀሳብ ተይዞ እየተሰራ ነው ያለው። ብልጽግና ተምሳሌት ይሆናሉ ማለት የበለጸገ አካባቢ ለመፍጠር ሁለንተናዊ አገልግሎት ለማሳለጥ ለነዋሪዎች ምቹ እንዲሆኑ ታሳቢ ተደርጎ ይሰራልና እንደ ከተማችንም አሁን ባለንበት ሁኔታ ከተማችን ይርጋ ጨፌ ከዚህ በፊት ከሚታወቀው ታሪክ ውጪ ከተማ የኮንፈረንስ ማዕከል ለማድረግ ስራዎችን እየሰራን እንገኛለን። እንግዲህ አሁን ላይ ያለውን የህዝቡን የልማት ፍላጎት መነሻ ያደረገ ብቻም ሳይሆን አሁን ላይ ያለውን እንደ ሀገርም የከተሞች የእድገት ደረጃና ምጣኔን ታሳቢ ያደረጉ በጣም ትላልቅና ሰፋፊ የፕሮጀክት ስራዎችን አቅደን ከማህበረሰቡ ጋርም ተግባቦት ፈጥረን በበጀት እንዲደገፍ ካደረግን በኋላ ኦልሞስት ከ8 የሚበልጡ በጣም ትላልቅ ፕሮጀክቶች እንደ 2017 እንደማዘጋጃ ቤት ታቅደዋል። ለዚህም ደግሞ የሚያስፈልግ ወደ 63 ሚሊዮን 703 ሺህ አካባቢ የሚፈጅ በጀት የተበጀተላቸው ፕሮጀክቶች ናቸው። ይህ አዳራሽ በአጠቃላይ በወጪ ደረጃ ወደ 40 ሚሊዮን እና ከዛ በላይ የፈጀ አዳራሽ ሲሆን ኦልሞስት አሁን ስራው ተጠናቆ ወደ 97% አካባቢ ደርሷልና በቅርብ ጊዜ የሚመረቅ ይሆናል። ይርጋ ጨፌ ከተማ ላይ የት ልረፍ፣ ምን ልመገብ፣ ቤተሰቤንና ልጆቼን የት ላዝናና
የሚለው ጭንቀት በብርቱ አመራሮችና ባለሀብቶች ጥረትና ምክክር ተቀርፎ አዲስ በተከፈቱ ኬክና ዳቦ ቤቶች አረፍ ብለው ከወዳጅ ጓደኛው ጋር የሚያወጉባቸው ስፍራዎች ተበራክተዋል። በፍጥነት ተጠናቀው ለከተማዋ ውበትን ለሚመጣው እንግዳ ደግሞ የአይን ማረፊያና መዝናኛ ለመሆን ግንባታቸው ተፋጥኖ ለአገልግሎት እየተጣደፉ የሚገኙ የኮንስትራክሽን ዘርፎች በርካቶች ናቸው። እዚህ ሳይደርስ የሚያመሽ ሰው የለም። ከገጠሩም ከከተማው ደስታ እኛንም ለማበረታታት ባለስልጣኑ ሁሉም ሰው እንግዳውም ከኬንያ ጭምር ከላይ ከአዲስ አበባ የሚመጣ ሰው አሁን እዚህ ይርጋ ጨፌ ድሮ ሻይ ቡና የሚባልበት ቤት ያው ሲሆን ብቻ ነበር አልነበረም። አሁን ግን ጁስ ጠጥቶ ኬክ በልቶ ተዝናንቶ ተጫውቶ ቤተሰቡን ይዞ ያው ቡና ቤት ከመሄድ ሆቴል ከመሄድ ልጆችን ይዞ መጥቶ እና ባለቤቱን ይዞ መጥቶ ዳቦ ገዝቶ ይሄዳል። ጥሩ ነገር ነው። ለህብረተሰቡም ጥሩ ነገር ነው። ለኛም ራሱ ለቃየም አለ ብለን ደስተኛ ነን። ራሱ ያው ሉካንዳ ቤት ነው። አሁን ፔንሲዮን የተጀመረው ያው ቁጥር 2 ተብሎ ሊከፈት ነው እዚህ በሰላም ይለቅና ያው ጀምረናል። ጥሩ ለውጥ አለ። በጣም የሚገነባው ለኛ ነው ለሱ አይደለም። ለከንቲባችን ታደለ እሱ ይቆጣናል። ለምንድን ነው ያቆማችሁት ይልናል። ያው ለኛ ግፊት ነው። ጥሩ የሱ እንደዛ ማድረግ እኛን ጥሩ እንትን ላይ ነው እንትን ያለን እና ያው የሱ ግፊት ነው ለዚህ እንትን ያለን። አዎ ለህንጻው መበራከት መነሻው መንስኤው አንድ እንቁ የሆነ ከንቲባ አለን ታደለ የሚባል ታደለ ጥላውን እና በስሩ ያሉ ካቢኔዎች በሙሉ ማለት ነው። ብቻውን አይደለም። ሶስተኛ እንደገና ደግሞ አባሎቹ እኛ ነጋዴው ማህበረሰብ ፍቅርን አንድ ላይ አንግቦ ያው ወደፊት በማለቱ ደስተኛ ነው። ሰው ያለ የሌለውን ንብረት እያፈሰሰ ነው። ምንም ሳይፈራ ነገ ብድርም ሳይፈራ ፎቁንም ሌላ ንብረቱን ራሱ ቴፕ እየሸጠ ወደ ፎቅ ነው የሰራው ማለት ይቻላል። ለዚህ ስኬት ደግሞ የአመራሩ ድጋፍና ክትትል ለባለ ሀብቱ ጉልበት እንደሆነውም ይወሳል። የበርካታ ነጋዴዎችና ኢንቨስተሮች መገኛ የሆነችው ይርጋ ጨፌ ከተማ ስምና እውቅናዋን የሚመጠን ለእድገትና ለለውጥ አጋዥ የሆነ የነዋሪዎቿን ሁለንተናዊ ጥያቄ ለመመለስ የሚያስችል ገቢ ለመሰብሰብ የሚደረገው ጥረት ከጊዜ ወደ ጊዜ እድገት እያስመዘገበ መጥቷል። እኛ ጋር ያለው የነጋዴውን ወልካም ብሎ ተቀብሎ በንግድ ስርዓቱ ሕግና ደንብ ጠብቆ ህብረተሰብን ማገልገል እንዲችል እያደረገን ያለነው ጥረት በዚህ በ2 ዓመት በጣም ጥሩ ነው ብዬ ነው እያሰብኩ ያለሁት። አሁንም ለሚመጡ ነጋዴዎች ምቹ ሁኔታ አለ። አሁን ባለን ደረጃ የከተማ ገቢ የመሰብሰብ አቅሙ በከፍተኛ ሁኔታ እየጨመረ ነው ያለው። ያ ማለታችን ነው ወደ 2014 አካባቢ በማዘጋጃ ቤታዊ ገቢ መሰብሰብ አቅም ከ9 ሚሊዮን ያልበለጠ ነበረ። ወደ 2015 እንመጣ ወደ 18 ሚሊዮን አድርገናል። አምና 2016 ላይ ደግሞ ወደ 36 ሚሊዮን አካባቢ መሰብሰብ ችለናል። አሁን ባለን ደረጃ ወደ 48 ሚሊዮን አካባቢ ለመሰብሰብ ነው አቅደን እየሰራን ያለነውና በመደበኛ ገቢም በዛ ልክ በከፍተኛ ሁኔታ ነው የገቢ መሰብሰብ አቅማችን እየጨመረ ያለው። እኔ ለከተማዬ ከተማዬ ለኔ በሚል መንፈስ በታማኝነት ግብር በመክፈልና ቫት በመሰብሰብ ታማኝነቱን እያሳየ የሚገኘው የይርጋ ጨፌ ከተማ የንግዱ ማህበረሰብ ከንግድና ገበያ ልማት ከገቢዎችና ከሌሎች ሴክተሮች ጋር በጋራ እየመከረ ችግሮቹን የመፍታቱ ተግባር የተጠናከረ ሆኗል። የኢንቨስትመንት ስራዎች በስፋት እየተሰሩ ይገኛሉ። በተለይ ቱሪስቶች ማረፍ የሚችሉባቸው ቦታዎች በኢንቨስትመንት ፎረም በስፋት እየተሰራ ነው ያለውና የከተማ ውስጥ ባለሀብቱ በዚህ ዘርፍ ያው አሁን የከተማ ትሩፋት ሊሆን የሚችሉ ምቹ አጋጣሚዎችን መጠቀም የሚያስችል አስቻይ ሁኔታ ስላለ ይህን ታሳቢ አድርገን ስራ እየሰራን እንገኛለን። የከተማችን የንግድ እንቅስቃሴው እንደሚታወቀው ኤሪያውም የካሽ ክሮፕ ኤሪያ ከመሆኑ መነሻ በጣም የተጠናከረና ከፍተኛ ነው ማለት ይቻላል። ህዝብን እያገለገሉ ያሉ ከ2000 በላይ ነጋዴዎች አሉ። ማህበረሰቡ በፍቃደኝነት ግብር የመክፈልን ባህል እንዲያዳብር በየጊዜ የታክስ ትምህርት እየሰጠን ነው። ለሁሉም ምቹ የሆነችው ከተማ ለመገንባት ትኩረት ከተሰጣቸው ጉዳዮች አንዱ የኮሪደር ልማት እንቅስቃሴ ህዝብን ባሳተፈ መልኩ በይርጋ ጨፌ ከተማ
እየተከናወነ ይገኛል። አጠቃላይ በከተማ ውስጥ የሚሰራ የኮሪደር ልማት ሀሳብ ቀድመን ለማህበረሰቡ ነው አናውንስ አደረግነው። ለማህበረሰቡ አናውንስ ባደረግንበት ጊዜ ማህበረሰቡ በገንዘብ እንዲሁም ደግሞ የፕላን ማስጠበቅ ስራ ላይ እንዲሁም ደግሞ በተለያዩ ማቴሪያል ድጋፍ አድርጎልናልና እንደ ከተማችን በፓይለትነት የጀመርነው የኮሪደር ልማት ስራ ተጠናክሮ እንዲሄድ መነሻ ማሳያ የሚሆኑ ቦታዎችን ለከተማ ስራ ጀምረናል ማለት ነው። አሁን የምትመለከቱት ቦታ መነሻ ላይ በጣም ቆሻሻ የሆነ ቦታ ለማረፍ አይደለም ለመቀመጥ ለመቆም ለማለፍ የማይመች ቦታ ነበርና ይሄን ቦታ በዚህ መልኩ ማስዋብ ሰው ማረፍ የሚችልበት አርገን ስንሰራ ሌላ ቀጥለን ለምንሰራ ለማህበረሰቡ ድጋፍ ሊሆን የሚችል አቅም ሊፈጥር የሚችልና ሰው ባየው ነገር ላይ ስለሚያምን ቀጣይ በጋራ በህብረተሰብ ተሳትፎ ለምንሰራ ስራ አቅም እንደ ከተማችን ይሆናል ብለን ነው እኛ ጀመርነው። ይርጋ ጨፌ ስሟ በዓለም ላይ መግነኗን ያህል አላደገችም የሚሉት ነዋሪዎቿ አባባሉ እውነትነት እንዳለው ነው የከተማው ክቡር ከንቲባ የሚጋሩት። አሁን ላይ ይህን ቁጭት የሚፈቅ ስራ መጀመሩ ይርጋ ጨፌ በልማት የመዘግየቷን ያህል ወደፊት የሚያስፈነጥራት ቁጭት የወለደው ተግባር እንደሆነም ነው በርካታ ማሳያዎች የሚጠቀሱት። እውነት ለመናገር እንደ ስሟ ከሆነ ልክ በዓለም አቀፍ ደረጃ በቡና ምርቷ እንደምትታወቀው ከተማው አሁን ላይ ያለው ብዙም ባይሆንም ያው ባለው አቅም በህብረተሰቡና በመንግስት ርብርብ ያለው አሁን ከበፊት የተሻለ ነው። አሁን ላይ ያለው ጥሩ መነቃቃት ነው። ያው አመርቂ ባይሆንም እንደ አገሪቱ ሁኔታ በዓለም አቀፍ ደረጃ እንደመታወቋ በቂ ባይሆንም አሁን ላይ ያለው ነገር ግን የተሻለና ወደፊት ቢቀጥል ደግሞ ጥሩ ነገር እንደሚኖር አምናለሁ። ትክክል ነው። ይሄ ከተማ የበርካታ እድል ያለው ከተማ ነው። በተለይ ከተማ አስተዳደር አሁን ባለው ሁኔታ ብናነሳ በርካታ እድሎችን ያለው ከተማ ነው። በተለይ አጠቃላይ የኢኮኖሚ እንቅስቃሴ ጋር ስናይ የኢኮኖሚ እንቅስቃሴው በጣም በከፍተኛ ደረጃ ካሽ ክሮፕ ኤሪያ ነው። ካሽ ክሮፕ ኤሪያና ሌላ ቦታ ስናይ እዚህ አካባቢ ከሚንቀሳቀሰው ኢኮኖሚ አንፃር እጅጉን ያለማ እድሉንም በአግባቡ ያልተጠቀመ ከተማ ነው ብዬ ነው የሚያንሳና ማህበረሰቡ ትክክል ነው የሚል እምነት ነው ያለው። ከፍተኛ የህዝብ ተሳትፎ ባገኘው የይርጋ ጨፌ ከተማ የልማትና እድገት ግስጋሴ አመራሩ ከባለ ሀብቱ እጅና ጓንት ሆኖ ከቢሮክራሲ የጸዳ ኢንቨስትመንት ለማስፋፋት ትኩረት ተሰጥቶት በመሰራት ላይ ይገኛል። ሁሉም ሲተባበር፣ ሁሉም ሲግባባ የሚፈለገውን ውጤት ማምጣት እንደሚቻል የይርጋ ጨፌ ከተማ ነዋሪ ባለሀብቱና ልማት ወዳድ አመራሩ በማሳየት ላይ ይገኛሉ። ለዚህ ኢንቨስትመንት መነቃቃት ትልቁ አስተዋጽኦ እያበረከተ ያለው ከተማችን ውስጥ የተጀመረው የኢንቨስትመንት ፎረም መጀመሩ ነው። የኢንቨስትመንት ፎረሙ ሰብሳቢ የከተማችን ክቡር ከንቲባ ናቸው። ምክትል ሰብሳቢ እያለሙ ካሉት ባለሀብት አንዱ ናቸውና በእነዚህ በኢንቨስትመንት ፎረም ታግዘን በየወቅቱ እንቅስቃሴ ላይ ገብቶ የተቸገሩ ባለሀብቶችም ካሉ በጣም በጥሩ ደረጃ እየሄዱ ባለሀብቶችንም እንደገና ደግሞ ወደ ኋላ የቀሩትንም እየሰበሰብን በጋራ እየመከርን አንዱ ባለሀብት አንዱን በሚያስፈልግ በሀሳብ በገንዘብ በማቴሪያል እርስ በርስ እንዲደጋገፍ በማድረግ የተሰሩ ያሉ ስራዎች ተጨባጭ ውጤት እያመጣ ያለበት ሁኔታ አለ። እኔ የይርጋ ጨፌን ህዝብ በዛ አጋጣሚ በጣም ነው ማመስገን የሚፈልገው። በጣም ማህበረሰቡ በከፍተኛ ደረጃ አሁን የሚሰራውን ስራ ልማት መደገፍ ብቻ ሳይሆን በገንዘብም በሁለንተናዊ ሁኔታ እየደገፈ ያለበት ነው። በጣም ከፍተኛ የሆነ የሞራል አቅም ነው ያለን አሁን ላይ ደረጃ ላይ ማለት ነው። ከተማ ውስጥ ተጀመርናቸው ማናቸውንም ስራ የማህበረሰቡ ድጋፍ ያለበት ነው። አዳራሽም ልንመለከት እንችላለን። አዳራሽ ውስጥ የህብረተሰቡ ተሳትፎ የግሉ ባለሀብት በከፍተኛ ደረጃ ድጋፍ እያደረገ ነው። አሁን ሰርተን ለምረቃ ያበቃነው አዳራሽ ማንኛውም ባንክ የሚበደር ሰው 1% እያዋጣ ነው። ይሄ በበጎ ፍቃድ የተደረገ እና ለመጨረስ ካላቸው ጉጉት ከተማው እንዲለወጥ ካላቸው ጉጉት የተነሳ ስለሆነ በጣም በቃላት መግለጽ የማልችል ከፍተኛ የሆነ የህዝብ ድጋፍ ነው ያለው። በይርጋ ጨፌ ከተማ ፋይዳቸው እጅግ የጎላ ከ86 ሚሊዮን ብር በላይ ወጪ የተደረገባቸው ማህበራዊና ኢኮኖሚያዊ ችግሮችን የሚፈቱ ሌሎች ፕሮጀክቶችም እየተከናወኑ ይገኛሉ።
ከተማችን ውስጥ እየተሰራ ካለው ፕሮጀክቶች በዘርፈ ብዙ ናቸው። በተለይ አሁን የኮሪደር ልማት ፓይለት አሁን የጀመርነው መጀመሪያ ዙር እናስመርቃለን። ሁለተኛ ፌዝ በዛው ዕለት ላውንች ስለምናደርግ ሁለተኛ ፌዝ በቅርቡ እንጀምራለን። ጨረታ ወጥተዋል። አንደኛ ዙር የኮሪደር ልማት አለ። 3 ድልድዮች አሉ። በጣም ከተማ መሃል ሆኖ ነገር ግን አሁን በተለምዶ የግብርና ጀርባ ወደ ቆቄ መሄጃ መልካሎሌ አካባቢ ያሉ ድልድዮች በቅርቡ ተሰርተው ወደ አገልግሎት ብቁ የሆኑና እነዚህ ድልድዮች አሉ። አዳራሽ አለ። የ3 ሴክተር ወደ አንድ ማዕከል የስማርት ሲቲ ኮንሰፕትን ተግባራዊ ሊናረግ አስቻይ ሁኔታ ሊፈጥር የሚችል በፓይለት የጀመርነው ነገር አለ። ስለዚህ እዛ አካባቢ ሁሉንም ሊያቅፍ የሚችል ሁኔታዎች አሉ። መረጃ ደግሞ መሰረታዊ ስለሆነ በእለቱ ዕለት የከተማ ዌብሳይት እናስመርቃለን። ከተማ ውስጥ አክሰሲብል ሊሆን የሚችለው ከተማ ሁሉም በዓለም ደረጃ ሊታወቅ የሚችለው መረጃን የያዘው ዌብሳይት እናስመርቃለን። በድምሩ 9 ፕሮጀክቶች ከ86 ሚሊዮን ብር በላይ ወጪ ወጣ። በተለያዩ ማህበረሰብ ተሳትፎና በመንግስት በጀት የወጡ ፕሮጀክቶች ናቸው እንግዲህ የሚመረቁት ማለት ነው። ለውጥ በወለደው የይርጋ ጨፌ ከተማ እድገትን አፋጥኖ ስማርት ሲቲን የመገንባት ጉዞ ከግብ ለማድረስ ከልማት ወዳዱ ህዝብ የልማት መሳሪያ ከሆነው ባለሀብትና ሁሌም የህዝብን ጥያቄ ለመመለስ ከሚተጋው አመራር የሚጠበቀውን በማስታወስ ልንሰናበታችሁ ወደድን። መልካም የልማትና የእድገት ዘመን